ተቋማት በአዋጅና በደንብ ከተቋቋሙበት ዓላማ በተጨማሪ ኃላፊነት ተሰጥቷቸው የተለያዩ ሰው ተኮር የሆኑ የማህበራዊ ተግባራትን ያከናውናሉ። እነዚህ ተግባራት የተቋማት መለኪያም ተደርገው ይወሰዳሉ። አካባቢ ጥበቃ ባለስልጣንም ድርሻ ወስዶ የተለያዩ የማህበራዊ ኃላፊነቶቹን እየተወጣ ይገኛል። አዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አጠቃላይ በአዋጅ ተቆጥሮ የተሰጡት ተልእኮች አሉ፣ ተግባራቶች አሉ። ከሱ በተጨማሪ ደግሞ ለሁሉም የከተማችን አስተዳደር ተቋማት በጋራ የሚሰሩ ደግሞ የኢኒሼቲቭ ስራዎች ወይም ቁልፍ ስራዎች የምንላቸው ስራዎች አሉ። የከተማችን አስተዳደር ከምንም በላይ በተለይ የሰው ተኮር ስራዎች ላይ ፎከስ አድርጎ በጣም በስፋት እየሰራ ነው ያለው። ሁላችንም እንደምናውቀው ሁሉም ተቋማቶች እዚህ ላይ እንደየተቋማቸው ባህሪ ኃላፊነት ወስደው እየሰሩ ነው ያሉት። አካባቢ ጥበቃ ባለስልጣን በዋናነት በከተማ አስተዳደሩ ከተቋቋሙ አንዱ ያስተዳደሩ ተቋም ነው። እንደ ከተማ በዋናነት የተቋማት እንደ ሀገር የተያዙ የተለያዩ ሀገራዊ ለውጥ ሊያመጡ የሚችሉ ማህበረሰባዊ አንድነትን ሊያጠናክሩ የሚችሉ ኢኒሼቲቭ ስራዎች በየተቋማቶቹ ይሰራሉ። የኛ ተቋምም በዋናነት የነዚህን ኢኒሼቲቭ ስራዎች በባለቤትነት ይዞ ይሰራል። በተቋማችን ውስጥ በበጀት አመቱ በርካታ ኢኒሼቲቭ ስራዎች አቅደን ወደ ስራ ገብተናል። እነዚህ ኢኒሼቲቭ ስራዎች በዋናነት ለተቋሙ ዋነኛ የስራ አሳላጭ ተግባራት ሆነው ያገለግላሉ። የተቋም ግንባታ ዋና መለኪያዎቻችን ናቸው። እነዚህ የኢኒሼቲቭ ስራዎች ሰው ተኮር ተግባራትን መሰረት አድርገው የሚሰሩ ተግባራት ናቸው። አካባቢ ጥበቃ ባለስልጣን በስሩ አገልግሎት የሚሰጣቸውን የተለያዩ ተቋማትን በማስተባበር ባለፉት 6 ወራት ውስጥ በርካታ ስራዎችን እየሰራ ይገኛል። ከነዚህ ተግባራት መካከልም የአቅመ ደካማ ነዋሪዎችን ቤት የማደስ ተግባር አንዱ ነው። አንዱ በከተማችን የኢኒሼቲቭ ስራ ተደርጎ የተወሰደው ዝቅተኛ የኑሮ ደረጃ ላይ ያሉ በተለይ ደግሞ የወደቀ ቤት ላይ የቆሸሸ ቤት ላይ በራሳቸው አቅም ማደስ ማስተካከል የማይችሉ የከተማችን ነዋሪዎች ስላሉ አጠቃላይ የከተማ የበጎ ፍቃድ ማስተባበሪያ ኮሚሽን ጋር በመነጋገርና በመተባበር በየክፍለ ከተማው በየወረዳው የኛም ተቋም ተመድቦ አንዱ ኢኒሼቲቭ ስራ ስንሰራ ነው የቆየ ነው። ለዚህ አንዱ ማሳያ የሚሆነው አጋጣሚ ሆኖኛ የተመደብነው የካ ክፍለ ከተማ ላይ ነው። የካ ክፍለ ከተማ ወረዳ 3 እና ወረዳ 4 ላይ ምንም የሌላቸው ቤቱ ላያቸው ላይ ውሃ የሚያፈስባቸው ዝናብ የሚያፈስባቸው ፀሐይ የሚያስገባ ኢቭን እንኳን አይደለም ቤቱ ውስጥ ውሎ ለማደር በአካባቢው እንኳን ለማለፍ በጣም አስቸጋሪ የሆኑ ቤቶችን ተለይተው የማደስ ስራ ሰርተናል። ከመታደሱ በፊት በጣም እንትን ያለ ነበር፣ ብርክክ ያለ ግድግዳው ሁሉ ይፈራርሰ ነበር። ፍሳሽ ይገባል። በክረምት ሊታደስ በሚባልበት ጊዜ እኔ እንደውም ይቅርብ ብዬ ነበር። ምክንያቱም በቃ እንዴት ነው እኔ እንደዚህ የሚሆንም አልመሰለኝ። እንደዚህ ታደሳል ብዬ በፍጹም አልገመትኩም። በቃ ተጫንቆይ ነበር፣ ይቅር ሁሉ ብዬ ነበር። ከዛ በኋላ ግን አይ ተይ ቆይ እስቲ ቆንጆ ቤት ነው የሚሆንልሽ ምናምን ሲሉኝ እሺ ብዬ በ15 ቀን ውስጥ ያው ቶሎ ያው ታደሰ። ከዛ ሁሉ ወጥቶ እንደዚህ ንጹህ ቤት መቀመጥ ይሄ በራሱ በጣም ደስ የሚል ነው። ራሱን ጤንነት ይሰጣል በቃ በአጠቃላይ። ስለዚህ እንደኛ እንደዚህ እንደሆነልን ለሌሎችም እንደዚህ ቢሆንላቸው በጣም ደስ ይለኛል። ቆንጆ ነው። ተዛ ተንትሞተን ብርሃን ላይ ስለወጣ በጣም ደስ ብሎኛል፣ ተደስቻለሁ። ከምንም በላይ በጣም እጅግ ቃላት ያጥረኛል። ተመስገን ፀሐይ ወጥቶልናል። ወለል ያለ ላይ መኖር ማለት ተዛ ውስጥ ተዛ ተቆሻሻ ቤት ወጥተን እንደገና እዚህ ፀሐይ የሆነ ቤት ላይ መኖራችን ደስ ብሎኛል። ስለያድስላችሁ ነው ስሉን አይ እንደው ወዴ ልንወርቅ ነው ብለን ተጨንቀናል። በርግጥ እኔ በበኩሌ ተጨንቄያለሁ። ተዛ ቤት ወጥቼ እዚህ ላይ አሁን በቃ መንግስት የሆነ ቤት ላይ መቀመጤ ፀሐይ የሆነ ቤት ላይ መቀመጤ ደስ ብሎኛል። በጣም ነው የማመሰግነው። እንደ ሀገር በተለያዩ ድርጅቶች ላይ የሚጣል የሶሻል ሪስፖንሲቢሊቲ ኮንትሪቢዩሽን አለ። በዛ ዙሪያ እኛም በዚህ በአካባቢ ጥበቃ ጽሕፈት ቤት የሚደርሱንን የአንዳንድ የመልካም
አስተዋጽኦ ወይም ደግሞ የሶሻል ሪስፖንሲቢሊቲ አስተዋጽኦች ላይ በብዛት በመሳተፍ እንታወቃለን እንደ ድርጅት። እነዚህ የምንሳተፍባቸው የሶሻል ሪስፖንሲቢሊቲ ጉዳዮች ደግሞ ምንድናቸው? ትምህርት ቤቶችን ማደስ፣ አፕግሬድ ማድረግ፣ በደካማ አቅም ያላቸውና ለሀገር ብዙ አስተዋጽኦ ከፍተኛ አስተዋጽኦ ያደረጉ ሰዎች ቤቶች ማደስና አፕግሬድ ማድረግ ላይ ነው እንግዲህ ተሳትፏችን። ያው በሚሰጡን ኃላፊነቶች ዙሪያ ተወያይተን ኮሚቴዎች አደራጅተን የድርጅቱን ኮንትሪቢዩሽን በማሳወቅ የተለያዩ ትምህርት ቤቶችና በአቅም ደካማ የሆኑ ማህበረሰቦችን ቤቶች ስናድስ ቆይተናል ማለት ነው። አካባቢ ጥበቃ ባለስልጣን ቅስቀሳ ላይ የሰራናቸው ስራዎች የአቅመ ደካሞች ቤት፣ ትምህርት ቤቶች ሰርተን አሰርክበናል። ስናድሰውም የነበረው ድባብ እጅግ ከፍተኛ በሰው ሊገለጽ አይቻልም። በሰው እጅግ በጣም የነሱ ደስታን ስናይ የኛ መፈጠርና መስራት ይሄ ከሆነ ከዚህ በላይስ የሚያስብል ነው፣ እጅግ ይበል የሚያስብል ነውና እና ቤቶቹ በሰዎቹ የነበረው ድባብ በእኛ ደግሞ የነበረው ድባብ እጅግ በጣም የሚያስደስትና ሀገርንም አካባቢንም ማህበረሰብንም የሚጠቅም ነው የነበረውና እጅግ በጣም የሚያስደስት ነበረ። በተጠየቅነው ጥያቄ መሰረት ሁሉንም በአግባቡ ፈጽመን ነው የተገኘ ነው። ቤቶቹ የተመረጡበት አግባብ ያው አብዛኛው ወረዳችን የካ ወረዳ 3 አብዛኛው ዝቅተኛ ኑሮ ደረጃ ላይ ያለ ማህበረሰብ ነው። ከዛ ውስጥ ደግሞ አንደኛው እዚህ ቅምቤት አካባቢ አሁን የምንገኝበት 5 ቤቶች ነው ማለት ነው። ግማሹ ፈርሶ ግማሹ በተለያየ ላስቲክ ተወታትፎ የነበረበት ቤት ነው ማለት ነው። ይሄን ልክ ስንዞር አንደኛው ይሄን ቤትን ያገኘ ነው። 2-3 ቦታ ስናየው ከዛኛው ደግሞ ከአንዱ ይብሳል። አብዛኛው ወረዳ ከማህበረሰቡ አቅመ ደካማ ከመሆኑ አንፃር እነኚህ ደግሞ አንዱ ያው ጣት ከጣት እንደሚበላለጥ እነዚህኛው ደግሞ ከነሱ ያንሳሉ ማለት ነው። ይሄን ስናየው የነዚህ በጣም ደካማ ስለሆነ መደዳው እነዚህ 5 ቤቱን ያው የአዲስ አበባ ከተማ አካባቢ ጥበቃ በወረዳው አስተባባሪነት ያው እኛ ቦታው ነው ያመቻቸ ነው። ካመቻቸን በኋላ ቦታው ደግሞ አጥርታችሁ አስረክቡ በሚል አስረክብናቸው ማለት ነው። ካስረከብን በኋላ ያው 7 ባለሀብቶቹ ናቸው እዚህ ላይ የተሳተፉት። እነዚህ ባለሀብቶቹ ባይዞ እኛ 1 ወርና 2 ወር ነው ያሰብነው፣ ግን በተጀመረው በ16 ቀን ያለቀው ማለት ነው። ያው መጀመሪያ አንደኛ ከማስወጣት በፊት ሰዎቹ ፍራቻ አላቸው። ባይዞ እሱ አካባቢ ትልቁና ዋነኛው ማህበረሰቡ የት ነው የምናወርቀው፣ ስንት ወር ይፈጃል፣ እንደውም ቶሎ አያልቅም የሚል ስጋት ነበራቸው። 3 ቦታ ነው ከፋፍለን የሰጠናቸው። በየጊዜው እነሱም ክትትል ያደርጋሉ። ማህበረሰቡ እነዚህ የቤቱ ባለቤቶች ዴሊ ይመጣሉ። ቤቱ ምን ላይ ደረሰ እንዴት ሆነ የሚለው ልጆቻቸውም ጭምር ይመጣሉ ማለት ነው። በኋላ ላይ ግን በ16 ቀን ሲያልቅ ያው አንደኛው ደስታም አላቸው ድንጋጤም አላቸው። አያልቅም ብሎ ያሰቡበት ቤት በ16 ቀን ማለቁ ለነሱ ትልቁና ዋነኛው ደስታ ስለሆነ እነዚህ ስራዎች ሲሰሩ በመንግስት በጀት አይደለም የሚሰሩት፣ ባለሀብትን በማስተባበር ነው። ባለሀብቶች እኛ ጋር የካባ ስራ የሚሰሩ ናቸው። የኮንስትራክሽን ማዕድን አውጥቶ ለከተማው የሚያቀርቡ ባለሀብቶች ናቸው እዚህ ስራ ላይ የተሳተፉት። ስናወያያቸው እና ቦታው ላይ ወስደን ስናሳያቸው ወደ 7 የሚሆኑ ድርጅቶች ናቸው። እጅግ በጣም ነው ያዘኑት ለሰዎቹ ማለት ነው። ሰዎቹ የሚኖሩበት ኑሮ እጅግ በጣም ያሳዝናል። ቅድም እንዳነሳሁት የተጎሳቆለ ነው አካባቢው ለራሱ መውጫ መግቢያ የለውም ነበር። ስንሄድ ክረምት ነው የነበረው ጊዜው። ዝናብ እዛ አካባቢ ላይ እየጣለ ሰዎቹ ቤት ውስጥ እየገባ ደጃቸው ጨቂቶ ቤቱ ላቸው ላይ ፈርሶ ዝናብ እያስገባባቸው በጣም ችግር ላይ ነው የነበሩት። ይሄንን አይቶ እጅግ በጣም ነው የራሩት ማለት ነው። ስለዚህ እነዚህ ባለሀብቶችን ስናስተባብር ከኛ አገልግሎት ብቻ ነው የሚያገኙት። አገልግሎት ደግሞ መብታቸው ነው። ነገር ግን ከኛ ጋር በመሆን እኛም በመተባበር ገንዘባቸውን አውጥቶ ራሳቸው ትብብር አድርገው ይሄን ቤት ማደስ ችሏል ማለት ነው። ይሄ ደግሞ በአገልጋይና ተገልጋይ መካከል ያለውን ግንኙነት ራሱ ያጠናክራል፣ አመኔታንም ያጠናክራል። እኛም ህዝቡን ያገለግላሉ የሚል እምነት እነሱ ላይ እንጥላለን። እነሱም ለነሱ አገልግሎት ስንሰጣቸው በተጓዳኝ ደግሞ እንደዚህ የተቸገሩትን ቤተሰቦች ሲረዱ ከኛ ጋር ያላቸው ግንኙነት እጅግ በጣም እየጠነከረ የሚሄድበት ሁኔታ ነው ያለው ማለት ነው። በ20 ቀን ገንብቶ ማስረከብ የሚል
ኃላፊነት ተጥሎብን ነበረ። ያንን ሰዎቹን የዘመን መለወጫ በዓል ይመስለኛል እነሱን እዛ በዓል እንዲያሳልፉ አድርገን በዓሉን አሳልፈው በነጌታው እንዲወጡ አድርገን ኢቭን የተሰጠን 20 ቀን ነው። በ16 ቀን ውስጥ አንድ ጥሩ ኮንትራክተር ጀስት የመንግስት ስራዎችም ላይ ሜጋ ፕሮጀክቶችም ላይ የሚሳተፍ የኮንስትራክሽን ማህበር ኮንትራት በመውሰድ በ20 ቀን ውስጥ የተሰጠን ኮንትራት በ16 ቀን ውስጥ ገንብተን ማህበረሰቡም ተደስቶ በጥሩ ሁኔታ ያስረከብንበት ሁኔታ የቅርብ ጊዜ ትዝታችን ነው ማለት ነው። በጣም የሚገርመው እዚህ ለሌላውን ትምህርት የሚሆነው እነዚህ 7ቱ ቤቶች የታደሱት በ16 ቀን ነው። ከፍተኛ ርብርብ ነው የተደረገው። የአካባቢ ጥበቃ ባለስልጣን እና የየካ ክፍለ ከተማ ወረዳ 2 አመራሮች በየቀኑ ቦታው ላይ በመገኘት ስራውን በመከታተል ከባለሀብቶቹ ጋር በመነጋገር ቤቶቹ በአስቸኳይ በ16 ቀናት ውስጥ ታድሰው እነዚህ ተጠቃሚዎች ወደ ቤቱ እንዲገቡ ነው የተደረገው ማለት ነው። በተቋማችን በዚህ አመት ውስጥ ባለፈው አመት ጀምሮ አስቀጥለን ስንሰራቸው የነበሩ ዘንድሮ ደግሞ በበጀት አመቱ አቅደን የሰራናቸው ስራዎች አሉ። እስካሁን ባለው በ6 ወር ውስጥ እንግዲህ ዋና የኢኒሼቲቭ ስራዎች ብለን በበጀት አመቱ የተግባባ ነው። የመጀመሪያው መነሻ አጠቃላይ የሰራተኛውን የምቹ የስራ አካባቢ የመፍጠር አንዱ ኢኒሼቲቭ ነው። ይሄ የተረጋጋ ስራ እንዲሰራ ሰራተኛውን ሊያግዙ የሚችሉ የተለያዩ ኢኒሼቲቭ ስራዎች ናቸው። ይሄ እንግዲህ ትልቅ የሆነ እንደ ተቋም ሰራተኞቻችን ተረጋግተው ስራዎችን እንዲሰሩ የሚያደርግ በመሆኑ በልዩ ትኩረት ይዘን ስንሰራው ቆይተናል። እንግዲህ የሰራተኛ ምቹ ሁኔታ ይፈጥራል ብለን ካሰብነው ስራ አንዱ የምቹ አካባቢ መፍጠር ነው። እንግዲህ ግቢው የራሱ የባለስልጣኑ ግቢ ነው። ይሄ ግቢ ለሰራተኞች ምቹ አካባቢ እንዲሆን በማድረግ ምድረ ግቢውን የማጽዳት ምቹ የማድረግ የተለያዩ የማሰቢያ የመጻፊያ ቦታዎች እንዲኖሩ የማዘጋጀት ስራ ሰርተን የምታዩት ግቢው በዚህ መልኩ አዘጋጅተናል። ሁለተኛ ወደ ውስጥ ሲገባ የቢሮ አደረጃጀቱ ነው። የቢሮ አደረጃጀት የራሳችን ተቋም እንደመሆኑ ምቹ የቢሮ ህንጻዎች አሉን። እነዚህ በየጊዜው የተቋቋመው የህንጻ አስተዳደር ጽህፈት ቤት እያጸዳ ምቹ እያረገ የቢሮ ላይ አውቱን እያዘጋጀን በተቻለ መጠን ሁሉም ሰራተኛ የተመቸ ቢሮ እንዲኖረው የማድረግ ስራ የተሰራበት ነው። ሌላው ኢኒሼቲቭ ስራ ብለን የምንወስደው 5 ልጆች 5 ህፃናቶች እናሳድጋለን። እያንዳንዱ አመራር እያንዳንዱ ባለሙያ ከ200 በላይ ባለሙያ ያለን እያንዳንዱ 1% በየወሩ ደሞዙ ቃል ገብቶ ወስኖ ፈቅዶ መስጠት ይጨምራል የሚል መስጠት ያጸድቃል መስጠት የህሊና ረፍት ይሰጣል የሚል አስተሳሰብ በሰራተኛው ላይ ስለተፈጠረ በየወሩ ለ5 ህፃናት የገንዘብ ድጋፍ ከደሞዛችን በመቁረጥ ይሰጣል። ይሄ ትልቅ በጎነት ነው። ከዛ ውጪ ሌሎች ኢኒሼቲቭ ስራዎች እዚህ ግቢ ውስጥ የምንሰራቸው ስራዎች ናቸው። ለምሳሌ እንደምትመለከቱት እዚህ ጋር የተለያዩ የአትክልት እና ፍራፍሬ እዚህ ከተማ ውስጥ አለ። ስለዚህ እዚህ ጋር የምታዩት ጎመን፣ ሰላጣ፣ ቀይ ስር፣ ሌሎችም ቃሪያ የመሳሰሉት እዚህ ጋር የምንመለከታቸው በሙሉ ወደ ሌላ ገበያ ላይ ወጥተው የሚሸጡ አይደሉም። ስለዚህ ለሰራተኞቻችን በድጎማ መንገድ የምንሰጥበት ትልቁ ኢኒሼቲቭ ስራ ይሄ ስለሆነ ይሄን እየሰጠን ነው። በተጨማሪም ወደ 150 አካባቢ የሚደርስ ዶሮዎች አሉን፣ እንቁላል ጣይ ዶሮዎች አሉን። ይሄ ማለት በቀን እስከ 150 እንቁላል ይገኛል ማለት ነው። የ150 ዶሮ በቀን 150 እንቁላል አለ። ስለዚህ 150ውን በየቀኑ እዚህ ላለው ሰራተኛ ነው የምንደጉመው። ይሄ ትልቅ በተለይ ዝቅተኛ በቅደም ተከተል በየደሞዛቸው ስኬል መሰረት ትልቅ ድጎማ እያደረግን ያለንበት ሁኔታ ነው ያለው። ሌላው ትልቁ ኢኒሼቲቭ ስራ የካፍቴሪያ ነው። ከስራና ክህሎት ቢሮ ጋር በመነጋገር ማህበራቶች እንዲላኩልን ተደርጎ በዘመናዊ መንገድ የከፈትንበት ሁኔታ አለ። ሌላው የሸማች ነው። ሸማች ይሄ ግቢ አልነበረንም። ስለዚህ በዚህ 6 ወር ውስጥ በ2018 በ6 ወር ውስጥ ነው የከፈትነው። ይሄ ከወረዳ 9 የዩኒየን እና ማህበራት ጋር በመነጋገር ራሳችን መሸጫ ቦታ በማዘጋጀት ይሄንን የመደገፍ ስራ እየሰራን ያለ ነው። አጠቃላይ ሰራተኛውን ግንኙነት የበለጠ ሊያጠናክሩ የሚችሉ ኢኒሼቲቮችን በመውሰድ ፕሮግራሞች በማዘጋጀት ትልቅ የኢኒሼቲቭ ስራዎችን እየሰራን ያለ ነው። በሌላ በኩል ደግሞ ያው በዓላት ሲመጡ የማዕድ ማጋራት ስራ እንሰራለን። ይሄ
አንዱ ከክፍለ ከተማው ጋር በመተባበር ከተቋማችን ዙሪያ ያሉ 30 የሚሆኑ ቤተሰቦች ተለይተው በየበዓላቱ አሁን ባለፈው በአመት መለወጫ የዘመን መለወጫ ላይ ድጋፍ አድርገናል። እንደገና የገና ላይ ድጋፍ አድርገናል ማለት ነው። አሁንም ቀጣይ ፋሲካ ላይም እናደርጋለን። የሙስሊም በዓል ላይም ድጋፍ እናደርጋለን። ይሄንን የምናደርገው ከኛ ጋር የሚሰሩትን ባለሀብቶች በማስተባበር ነው። እኛ ባለሀብቶቹን እናወያያለን፣ እንተማመናለን። በአይነት ነው የሚያመጡት ማለት ነው። ምንድነው የሚመጣው? ዘይት ይመጣል፣ ዱቄት ይመጣል። እነዚህ የመሳሰሉትን ነገሮች በማቅረብ በዓል ሲመጣ ሳይሸማቀቁ በዓላቸውን እንዲውሉ እናደርጋለን ማለት ነው። ይሄ ማለት ምንድነው? የሰው ተኮር ስራችንን የምናሳካበት ስራ ነው ማለት ነው የሚሆነው። ይሄ ተሳትፎ እውነት ለመናገር ቀደም ብሎ ቢሆን ዛሬ ላይ ከተማችን የት በደረሰች የሚያስብል ተሳትፎ ነው። እውነት ለመናገር መንፈሳዊ እርካታው በጣም ከፍተኛ ነው። በወቅቱኛ እነዛ በአቅም ደካማ የሆኑ ሰዎች ከቤታቸው ስናስወጣቸው ክፍት ብሏቸው ነበር። ግን መልሰን ቤቱን በ16 ቀን ውስጥ በሚገርም ሁኔታ በጣም 24/7 በሚባል ደረጃ ነው ስራውን የሰራ ነው። በ2 ሳምንት ነው የጨረስነው። በሁለተኛው ሳምንታቸው መጥተው ሰርፕራይዝ ነው የሆኑት። ማለት ቤታቸው የነበረበት ሁኔታ በጣም ከባድ ነበረ። ኑሯቸው የተጎሳቆለ ነበረ። በ16 ቀን ውስጥ ግን ያን የመሰለ ለውጥ ሲያዩ እጅግ በጣም የመደሰትና ተስፋ የማድረግ ነገር ኢቭን ፊዚካሊም እኛ ቅርብ ጊዜ ሄደን ጎብኝተናቸዋል። ለውጥም አላቸው እና ይሄን ስታይ እንደ አንድ በጎ ስራ ፈጻሚ ያለው የመንፈስ እርካታ በጣም መገለጫ የለውም። ጀስት ቃላት ያጥራል። በምታየው ነገር የደስታ እንባ ነው የሚተናነቀና የነበረው ነገር ያየነው ነገር እውነት ለመናገር ከነሱ እርካታ በላይ ለኛ ደግሞ እንደ አንድ የሀገሪቱ ድርጅት አንድ ኃላፊነት እንደሚሰማው አንድ ተቋም የሚሰጠን ሀሴት ማነው ደስታ ከምንም በላይ በጣም ከፍተኛ ነውና ይሄ ነገር ደግሞ በደንብ ጠንክሮ ተበረታቶ ሁሉም በተለያየ የሥራ ዘርፍ ላይ ያሉ ድርጅቶችም ይሁኑ ማህበራት አገር በቀል ድርጅቶች እንደነዚህ አይነት ተግባራት ላይ ቢሰማሩ ሊያመጣ የሚችለው ለውጥ እንደ ሀገር እንደ ከተማ ብቻ ሳይሆን እንደ ሀገር ከፍተኛ ለውጥ ያመጣል። እንግዲህ የኛ አካባቢ ጥበቃ በአብዛኛው ሬጉላተሪ ፓርት ነው፣ የቁጥጥር ላይ ፎከስ አድርገን የምንሰራ ነው። በተወሰነ ፓርት ላይ ደግሞ የኦፕሬሽን ስራዎች አሉ። ስለዚህ ኦፕሬሽን ላይ አገልግሎት የምንሰጣቸው ለምሳሌ ቅድም እንዳልኩ የኳሪ አምራቾችን በማስተባበር እኛ ይችን 7 ቤት አለን እንጂ ቅድም ያልኩህን እንጂ እነዚህ የአልሚዎቻችን ባይዞ በየክፍለ ከተማው በጣም ብዙ ቤት እያደሱ ነው ያሉት። ብዙ የማዕድ ማካፈል ስራ ላይ በጣም እየተሰማሩ ነው። በእርግጠኝነት የሁሉንም ብንደምረው በአመት ከ50 እስከ 100 ሚሊዮን የሚደርስ ስራ እየሰሩ ነው ያሉት። ለምሳሌ አቃቂ ላይ ያሉ አምራቾቻችን አቃቂ ላለው ማህበረሰብ ቤት እየሰሩ ነው ያሉት። ማዕድ ማጋራት ለተለያዩ በዓላቶች እያደረጉ ነው ያሉት። ቦሌም በተመሳሳይ ኮልፌም በተመሳሳይ ለሚኩራም በተመሳሳይ ሌሎችም ክፍለ ከተማዎች ላይ እኛ አገልግሎት የምንሰጣቸው በዚህ ዘርፍ ላይ የተሰማሩ በጣም ብዙ አገልግሎት እየሰጡ ነው። ቅድም 7 ስንል እኛ በእኛ በማዕከል ደረጃ ይዘን ያሰራናትን ነው እንጂ በየክፍለ ከተማው ያሉ የአካባቢ ጥበቃ ጽህፈት ቤቶች ከነዚህ አካላት ጋር በመሆን አጠቃላይ የኢኒሼቲቭ ስራዎችን በብቃት እየተወጡ ያሉበት ሁኔታ አለ። ሌሎች በሚቀጥለው 6 ወርም በሚቀጥለው አመትም ይሄን አጠናክረን እንሰጣለን። ከምንም በላይ ደግሞ የከተማችን አስተዳደር ሰው ተኮር ስራዎች ላይ የኢኒሼቲቭ ስራዎች ላይ ቁልፍ ስራዎች አድርጎ በጣም በስፋት እየሰራ በመሆኑ ይሄ ወደ ባህልነት ተቀይሯል ማለት ነው። እያንዳንዱ ተቋም ላይ ባህል ሆኗል፣ እኛም ተቋም ላይ ባህል ሆኗል፣ ወደ ታች ሲወርድም ባህል ሆኗል። ይሄን አጠናክረን እንሄዳለን። ይሄን ስናደርግ መረዳዳት፣ መፈቃቀር፣ መቻቻል፣ አብሮነት አጠቃላይ በጋራ መኖርን ሰው መሆንን በተጨባጭ የሚያሳይልን ስለሆነ ይሄን አጠናክረን እንቀጥላለን። ተቋማት ከሚሰጣቸው ኃላፊነት በተጨማሪ የሚሰሯቸው የማህበራዊ ኃላፊነትን የመወጣት ተግባራት መንግስት ሰው ተኮር ልማትን አጠናክሮ ለማስኬድ በሚደረገው ጥረት ውስጥ የራሳቸውን ድርሻ መወጣት ይጠበቅባቸዋል። ይህም ለጋራ እድገትና ለውጥ ወሳኝ ሚና ይጫወታል።